الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة آل عمران رقم 117: يا أيها الذين آمنوا لا تتخذوا بطانة من دونكم لا يألونكم خبالا. الآية، فلنبدأ من هنا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا لا تتخذوا بطانة من دونكم لا يألونكم خبالا ودوا ما عنتم قد بدت البغضاء من أفواههم وما تخفي صدورهم أكبر قد بينا لكم الآيات إن كنتم تعقلون. ها أنتم أولئك تحبونهم ولا يحبونكم وتؤمنون بالكتاب كله وإذا لقوكم قالوا آمنا وإذا خلوا عضوا عليكم الأنامل من الغيظ قل موتوا بغيظكم إن الله عليم بذات الصدور. إن تمسسكم حسنة تسؤهم وإن تصبكم سيئة يفرحوا بها وإن تصبروا وتتقوا لا يضركم كيدهم شيئا إن الله بما يعملون محيط. وإذ غدوت من أهلك تبوئ المؤمنين مقاعد للقتال والله سميع عليم. إذ هم الطائفتان منكم أن تفشلا والله وليهما وعلى الله فليتوكل المؤمنون. ولقد نصركم الله ببدر وأنتم أذلة فاتقوا الله لعلكم تشكرون. إذ تقول للمؤمنين ألن يكفيكم أن يمدكم ربكم ب3,000 من الملائكة منزلين. بلى إن تصبروا وتتقوا ويأتوكم من فورهم هذا يمددكم ربكم ب5,000 من الملائكة مسومين. وما جعله الله إلا بشرى لكم ولتطمئن قلوبكم به
وما النصر إلا من عند الله العزيز الحكيم ليقطع طرفا من الذين كفروا أو يكبتهم فينقلبوا خائبين ባለፈው ደርሳችን ላይ كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر በሚለው አያት አላህ Subhanahu Wa Ta'ala ይህችን ኡመተ ሙሐመድያ ከሌሎቹ እንዳበለጠና እንደመረጣት ገልጾ ነበር። ያበለጠና የመረጠበትም ምክንያትንም አያይዞ አውስቷል። ዝም ብሎ ሳይሆን በነሲብ ኡመተል እስላም ከሌሎቹ ብልጫና ቅድሚያ የተሰጣት በዘመን ወደ ኋላ መጣያለች። ለምንድን ነው? ተእሙሩነ ቢልማዕሩፍ ወተንሃውነ አኒል ሙንከር ሚዛው ይሄ ነው ማለት ነው። ለምርጫ ያበቃው ሰዎችን በመልካም ታዛላችሁ፣ ከመጥፎ ተከለክላላችሁ። ከዛም በፊት ወቱእሚኑነ ቢላህ በአላህ በአግባቡ በተሟላ መልኩ ታምናላችሁ። የተሸራረፈ እምነት ሳይሆን እምነታችሁ ሙሉ በመሆኑ ነው ለዚህ ደረጃ የተመረጣችሁት ይላል። ወለው አመነ አህሉል ኪታብ ለካነ ኸይረን ለሁም እና የቀድሞ መጽሐፍ ባለቤቶችም እንደናንተ አይነት ሆነው ቢያምኑ ኑሮ ምንኛ ባማረባቸውና በተሻላቸው ነበር ይላል። ይህን ሲባል ግን ከነሱ አማኝ ጭራሽ የለም ማለት እንዳይመስል ሚንሁሙል ሙእሚኑን ቁጥራቸው ቢያንስም ከነሱ አማኞችም እንዳሉ አይካድም። እንደነ አብዱላህ ኢብኑ ሰላምና እንደነ ነጃሺ ያሉት ጎበዞች አላህ Subhanahu Wa Ta'ala የመጀመሪያውን እምነት ይዘው እንደመጡ ተረኛውንም እንዲቀጥሉበት ወፍቋቸዋል። ወአክሰሩሁም الفاسقون ከዛ ባሻገር ያሉት አብዛኛዎቹ አህለል ኪታብ ተብዬዎች ግን አመፀኞችና ካዲዎች ናቸው ይላል። ስለዚህ ላይ እንግዲህ ኩንቱም ኸይረ ኡማህ የሚለውን ቃል ዛሬ ያለንበት ተጨባጭና አላህ Subhanahu Wa Ta'ala የሰጠን ማዕረግ እንዴት ነው የሚጣጣመው? እንደዚህ የተባለላቸው ሙእሚኖች ናቸው ወይ ዛሬ በመድር ላይ ያሉት? ትናንትና እንደዚህ ነበር አሁንስ የሚል ጥያቄ ያስነሳል ማለት ነው። ከዚህ ጋራ ረሱል አለይሂ ሰላቱ ወሰለም የተለያዩ ሐዲሶችን ተናግረዋል። ይሄን በማብራራት በቀደም ወቅት ጠቦ ድንገት ሐዲሶቹን ሳንጠቅስ ስላለፍን እሱን ለማያያዝ ፈልጌ ነው። እና አንቱም توفون 70 أمة قالوا كما في سنن الترمذي وفي صحيح مسلم وفي مسند أحمد أنتم توفون 70 أمة أنتم خيرها وأكرمها على الله ከናንተ በፊት ትልልቅ ህዝቦች የሚባሉ የታዋቂ ነብያት ተከታዮች ትልልቅ በጣም ዝነኛ የሚባሉ 70 ኡመሞች አልፈዋል ከናንተ በፊት የነዛ ሁሉ አለቃ አድርጎ መርጧቸዋል ይላሉ ረሱል አለይሂ ሰላቱ ወሰለም። አሁንኛ አህለል ኪታብ ሲባል ሁለት ነው ምን ጠቅሰው ከዛ በላይ ማንንም አናውቅም። ግን አላህ Subhanahu Wa Ta'ala ስንት ህዝቦች እንዳለፉ ያውቃልና 70 ኡመሞች ናቸው የተላላቅና የታዋቂ ነብያት ተከታዮች 70 ኡመቶች አልፈዋል በዚች ምድር ላይ የነዛ ሁሉ አለቃና መደምደሚያ አድርጌ መረጥኳችሁ እናንተን ነው ብሎኛል ብለዋል ረሱል አለይሂ ሰላቱ ወሰለም። ስለዚህ እንግዲህ የዚህ ክብርና ማዕረግ ባለቤት የሆነው ኡመተል እስላም ዛሬ ያለበት ሁኔታ ምን ይመስላል የሚባለው ሲታይና ሲገመገም ግን አስቀያሚና ሳፋሪ ሆኖ ይገኛል። በሌላም ቦታ فضلت على من قبلي من الأنبياء والمرسلين بخمس ቀደም ሲል ባለፉት ነብያት ታላላቅ ነብያቶች በአምስት ባህሪያቶች እንዲበልጣቸው ተደርጋለሁኝ ይላሉ። ወፊ ሪዋያትን ቢሲት እነዛ መለያ የሆኑት ምንድናቸው ነጥቦቹ? አንደኛ ኑስርቱ ቢሩዕቢ ኢሉና ባራ በሩዕብ በግርማ ተረድቻለሁኝ።
ጥላት የኔ ስም ሲነሳ በሩቅ አገር ያለ ልክ አካባቢው አጠገቡ እንደደረስኩ ሆኖ ይሸበርልኛል ግርማ መጎስ አላህ ያጎናጽፎኛል አሉ እና ከሳቸው ካሉበት የወር መንገድ ርቀት ያላቸው ካፊሮች መሐመድ መጣብን እያሉ ሌት እንቅልፋተው ሲበረግጉ ያድሩ ነበር ያምንነው ቆራጥነታቸውን ለዓላማቸው ምን ያህል ትጉ መሆናቸውን ነው የሚያሳየው እነሱ የተቻላቸውን እንቅስቃሴ ሲያረጉ እንደሰው አላህ ደግሞ Subhanahu Wa Ta'ala ዝናቸውን ከፍ አደረገና ጥላት በግንባር ገና ሳይመጡና ሳይገጥሙት እንዲፍረገረክ ያረግ ነበር ማለት ነው ይሄ የት ነው ዛሬ ያለው ነው እና ወኡዕጢቱ መፋቲህ አልአርድ የምድርን ደግሞ ቁልፍ ተሰጥቻለሁኝ ወደ የትኛው ማቅጣጫ ዘመቻዬ ቢያመራ ግንባሪያ አይታጠፍም በሄድኩበት ይቀናኛል ይሉ ነበር ማለት ነው ከዛስ ወሱሚቱ አህመድ የሚል የልዩ ስም ደግሞ አላህ ሰጥቶኛል ነብዩላህ ኢሳ እንዳበሰሩት ማን ነው ወረሱላን ወሙበሽራን ቢረሱል ያቲ ሚን ባዕድ እስሙ አህመድ ማለት አህሰነ الناس وافضل الناس واحمد الناس ከሰዎች ሁሉ የተደነቀና የታወቀ ወደር የሌለው መልካም ደግ ሰው ማለት ነው ይሄንን ስም አላህ ለኔ ነው ለይቶ የሰጠኝ ይሉ ነበር ጁዕለት ሌላ አርዱ መስጂድ ወጦሁራ እንደገና ምድር ደግሞ ለኔ ፈለኩበት ቦታ ሶላት ቢደርስብኝ አገኘሁበት እንዲሰግድ ፈቅዶልኛል ውሃ ከጠፋም አፈሩን እንደ ውሃ እንዲጠቀምበት በተየሙም እንዲገለገል ለኔ መለዩ አድርጎልኛል ይላሉ ከዛ በፊት የነበሩ ኡማሞች ግን ስግደታቸው በተወሰነ መቅደስ ብቻ ነው ባዘጋጇት ቦታ እንጂ ማንንም ቦታ መስገድ አይችሉም ነበር እንዲሁም ደግሞ ያለ ውሃ ማራጭ አልነበራቸውም ወይ ውሃ አንግበው ተሸክመው ይሄዳሉ ወይም ደግሞ ሩጠው ውሃ አለበት መድረስ አለባቸው የኔ ኡመት ግን እነዚህ ሁሉ ሩኸሶችና ፈዳኢሎች ተሰጥቷቸዋል ይላሉ ከዛ ዋናው የመጨረሻው ላይ ምን ይላሉ ወጁዕለት ኡመቲ ኸይረ ኡማህ ለካያቱ እንዳለው ማን ነው የኔ ኡመቶች በጊዜ ወደ ኋላ ዘግይተውና ቆይተው ቢመጡም በደረጃ ግን ቀዳሚዎች ናቸው ከኔ ኡመት የበለጠ ማንንም አላህ Subhanahu Wa Ta'ala የመረጠውና የወደደው የለም በዚህ ደረጃ በማለት መስክረው ነበር ማለት ነው ስለዚህ እነዚያ ሰዎች ይህን ሁሉ ክብርና ማዕረግ የሰጣቸው ምን ስለሆኑ ነው በመልካቸው ነው በሀብታቸው ነው በዘራቸው በጎሳቸው አላህ ጋር ሁሉ ሰው ፍጡር ነው ከሱ ጋር የሚቀርበና የሚዛመድና የሚዋለድ የለም ግን በአቋማቸውና በእምነታቸው በባህሪያቸው ነው እንደዚህ የወደደና ያከበራቸው ማለት ነው እና አሁንም እንግዲህ እኛ የነዛ ሰዎች ትውልድ ነን የነዛ ኡመቶች ተከታዮች ነን እስካልን ድረስ ራሳችንን ፈልገን ማግኘት ግድ ይላል እንደዛ የነበሩ ሰዎች በአለም ላይ ወደርና አምሳያ የማይገኝላቸው ዝነኛ የነበሩ ቀደምት አባዎቻችን ምን ሰርተው እንደሄዱ ጥላት ወዳጅ ያውቃል ያደንቃል አሁን ያለው ኡመት ግን ቁጥሩ ሳያንሰው ሁሉ ነገር እያለ ኢማኑ በመዳከምና በመልፈስፈሱ እንዲሁም ለጥላት ጥቃት ሰለባ በመሆኑና በመበታተኑ ምን ሁኔታ ላይ እንዳለ በጣም እንግዲህ ሁላችንም የምናውቀውና የሚያስገርም ነገር ነው ፍጹም ተቃራኒ ነው ስለዚህ ሁኔታ ኡመተ እስላም መቀየር ይተበቅበታል እነላህ ላ ይغይሩ ማ ቢቀውሚን ሐታ ይغይሩ ማ ቢአንፉሲኩም በሰዎች ዘንድ ያለውን ሁኔታ አላህ ሊቀይርላቸው አይፈልግም እነሱ ያሉበትን ሁኔታ ለመቀየር እስካልሞከሩ ድረስ ይላል እና በመጥፎ ሁኔታ ላይ ያሉ ሰዎች ወደ መልካም አቅጣጫ ከተመለሱ አላህ ይታረቃቸዋል ይመለስ ከወደቁበት ያነሳቸዋል በመልካም ሁኔታ ላይ ያሉት ደግሞ ከወደቁና ከዘቀጡ ከሰነፉ ተተዝለፈለፉ ወደ የበለጠ ውድቀት ይዳርጋቸዋል ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ ወዳጆቹን ተናንተና ምን አይነት ደረጃ ላይ እንደነበሩ ሲገልጥና ሲያስተዋውቅ የታላችሁ የነሱ ወራሾችና ተከታዮች
የሚል ጥያቄ ነው ከጀርባው የሚያስከትለው ማለት ነው። እና ይህ እንግዲህ ሁለገብ ለውጥን ይጠይቃል ማለት ነው። በአንድ ዘርፍ ብቻ አይደለም። ሶላት መስገድ ብቻ በቂ አይደለም። ዚክር ማድረግ ብቻ፣ ደርስ መካፈል ብቻ አይደለም። ህይወት በየፈርጁና በየአቅጣጫው እስላማዊ መሆን ይፈልጋል። አላህ እድኹሉ ፊ ሲልሚ ካፋ፣ ወደ እስላም ስትገቡ ያዝለቀቅ እያረጋችሁ ወይም የፈልጋችሁትን ነጥብ እየመረጣችሁ ሳይሆን ልክ እኔ እንዲያወረድኩት ጥቅልል ብላችሁ ግቡ። እስላምን ሙሉ በሙሉ ተላበሱት፣ ውረሱት። ያኔ ነው ልዩ ሰው የምትሆኑት። አለበለዚያ ሩብ እስላም፣ ግማሽ እስላም፣ ሱሉስ እስላም የሚባል ነገር የለም። እስላምን ወይ ሙሉ በሙሉ ተወስደዋለህ፣ የዛ ጊዜ ውጤቱን ታያለህ። ወይም ደግሞ ካልሆነልህ ተወው፣ ሌላ ያው ተረኛ ይመጣለታል ማለት ነው። እኛ ግን ከዚህ ሁሉ ርቀን እስላም ምን እንደሆነ ትርጉሙን እንኳን ቢጠይቁን የማናቅ ብዙዎች ነን ማለት ነው፣ የመስራቱ ቀርቶ። ስለዚህ የሁኔታ እየከፋ በሄደ ቁጥር ተጎጆቹ እኛ ነን። ፊ ዱንያ ወልአኺራ ለኪሳራ የምንጋለጠውና እያንዳንዳችን ራሳችንን መጠየቅና ከጊዜያዊ ስሜታዊነት ተወግደን ለብሩህ አላማ ራሳችንን ለማሰለፍ መጣር ይጠበቅብናል። እኔም አንተም ሌላውም በያለበት ሁሉም ለምንድነው እስላም ትናንትና በዛ አስገራሚና አስደሳች በሆነ መልክ ሆኖ ያለ ዛሬ እንደዚህ የተበታተነውና የማን መጫወቻ የሆነው? በእኔ ድክመት ሳቢያ እኮ ነው እንዲህ የሆነው ብሎ ሁሉም ራሱን መጠየቅ አለበት። ሌላውን አሻግሮ መውቀስና መኮነን ሳይሆን እያንዳንዱ ተጠያቂ ነው። ስለዚህ ያ አዩሃ الذين آمنوا ይላል ዛሬ የሚቀጥለው እናንተ በእኔ በጌታችሁ ያመናችሁ ሆይ ይላል። በጌታችሁ ያመናችሁ ያው አርካነል ኢስላምን አርካነል ኢማንን የተቀበላችሁ ማለትን ያመለክታል። ከዛም በኋላ ያለው ተዛማጅ ጉዳዮች ይቀጥላሉ። ያ አዩሃ الذين صدقوا بوحدانية الله واتباع رسوله وتطبيق شرعه እንደማለት ነው። ያ አላህን ብቸኝነት አውቃችሁ አምልኮትን ለእርሱ ብቻ የሰጣችሁ፣ ነብዩ የመጨረሻ ነብይ መሆናቸውን አውቃችሁና ተስማምታችሁ ለመቀበልና ለመከተል የተዘጋጃችሁ ካላችሁ ይህ እንግዲህ ቀላል ነገር አይደለም። ህይወታችሁን በየፈርጁ በዚህ በእምነታችሁ መስመር ላይ መምራት ይጠበቅባችኋልና ላ ተተኺዙ ቢጧነተ ሚን ዱኒኩም፣ በዚህ ኩንትራቱ ተከገባችሁ አማይነን ካላችሁ አማኝ በማንነቱ መኩራት አለበት። የሌላ ተቀጥላ ጅራት መሆን አይጠበቅበትም። ስለዚህ ከናንተ ባሻገር ካሉት ህዝቦች ከናንተዎች ከሙስሊም ውጭ ያለን ወገን ማንም ይሁን ማን፣ ምስራቃዊም ይሁን ምዕራባዊው፣ ጥቁሩም ይሁን ነጩ ላ ተተኺዙ ቢጧነተ ሚን ዱኒኩም፣ ከናንተ ሌላ ያለን ወዳጅ ዘመድ ያድርጋችሁ አትያዙ በማለት ያስጠነቅቃል ማለት ነው። አልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ፣ ወንዳማኞችና ሴታማኞች የትም ሀገር በየትም ዘመን ቢሆኑ ከፊላቸው የከፊሉ አካል ነው። ከዛ ውጭ ያለው ደግሞ በመረጠው መንገድ የሌላ ቡድን ነው ማለት ነው። እናንተ ግን ሙእሚኖች ከሆናችሁ በእምነታችሁ አንድ ወጥ የሆነ ኃይል ሊኖራችሁ ይገባል እንጂ ሙእሚኖች ነኝ ብላችሁት ያበቃ እምነተ ቢሶቹ ጋራ የምትቀላቀሉና የነሱ ተቀጥላ የነሱ ጅራት የምትሆኑ ከሆነ የዚህ አይነት አማኝ እኔ አልፈልግም ነው። ይሄ እንግዲህ ግልጽ ነገር ነው ማለት ነው። አንድ ሰው ሙእሚን ከሆነ ኢስላም የመጣው መመሪያ የተቆራረጠ ወይም ደግሞ መጣፊያና ብድር የሚፈልግ ነገር አይደለም። አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና እስካለ ድረስ ኢስላም ለሌሎቹ መሙላዎች ላለፉት ሃይማኖች መሙላዎች ሆኖ ነው እንጂ የመጣው እሱ አንድ ነገር ጎሎት ከሌላ መጣፊያ የሚፈልግ ሃይማኖት አይደለም። ስለዚህ በራሳችሁ ተማመኑ። ራሳችሁን አልፋችሁና ዘላችሁ ከሌላ ወገን ከይሁዲው ከነስራንዩ ከሙሽሪኩ ከቡዝዩ ከተለያየው ከሹዑዩ
ግንባር መፍጠር የለባቸውም ያ ከሆነ ተቃራኒ ነገር ሊስማማ አይችልም ማለት ነው ኸይርና ሸር ባጢልና ሐቅ ኢማንና ኩፍር ተቃራኒዎች ናቸው ስለዚህ እነዚህ ነገሮች ተተገናኙ መጋጨት እንጂ ሌላ የሚያመጡት ነገር የለም ማለት ነው ውሃና እሳት ተቃራኒ ነው እንደምታውቁት አንድ ሰሃን ላይ ተስማምታችሁ ተቀመጡ ብትላቸው ውሃና እሳት አንዱ ጠንከር ያለው ቦታውን ይቆጣጠራል እሳቱ ብዙ ከሆነ ውሃው ትንሽ ከሆነ ወዲያው እርር ያረጋታል ማለት ነው ውሃው ደግሞ ጥቂት ከሆነ እሳቱ ያቃጥለዋል ይሄ እንደዚህ ነው ኢማንና ኩፍርም እንደዚህ ነው እናንተ በማንነታችሁ መኩራትና መተማመን አለባችሁ ስበርሳችሁ ተደጋገፉ ለጋራ አላማችሁ ተረባረቡ ፍስጥራችሁ ከናንተ ወጥቶ አይሄድ ግን ሙእሚኖች ነኝ ብላችሁ በስማችሁ በተግባራችሁና በአቋማችሁ ከሌሎቹ ከአህለል ባጢል ጋር ተወገናችሁ የት ላይ ነው አማኝ ሆናችሁት ይላል አላህ Subhanahu Wa Ta'ala ላ ተተኺዙ ቢጧነተን ማለት ውስጥ ምስጥራችሁን የሚያቅ የቅርብ ዘመድና ጓደኛ አርጋችሁ አትያዙት ማህበራዊ ህይወት ለመኖር ይቻላል በመዋጦና ማንኛውም ሙስሊም የሆነ ሰው የተለያየ እምነት አላቸው ጋራ መኖር ይችላል ማለት ነው እንደ ጎረቤት ነብዩም በተግባርም የይሁዶቹ ጋራ ይኖሩ ነበር በአንድ ከተማ ያ አይደለም ግን ሁለንተናህን ገላልጠሰተህ ምስጥርህን ልክ እንደ ሙስሊም አድርገህ አንተ እንዳረከኝ አድርገኝ ዳውም በአሁኑ ጊዜ አልፎ አልፎ የሚታየው እንደ ሙስሊሙ ሳይሆን በብዙ ጥፍ ነው በእነሱ ላይ ያለ አመኔታ ከፍ ያለ ነው ሙስሊሙን ደግሞ ከመጤፋት ቆጥረውም በንቄት በመጸየፍ መልክ ነው የምታየው ማለት ነው ይሄ ከሆነ ከእምነት ጋራ ይጻረራል ይሄ ባህሪ ነው የሚለው አማኝና አይደለም አዎ አማኝ ከሆን ካንተ መጀመሪያ መተባበርና መደጋገፍ ያለብህ ከወገንህ ከአማኙ ጋር ነው ሌላውሳ ለመኖር ያህል ተቻቻል መኖር ትችላለህ ግን ውስጥ ምስጥርህን ገልጠህ ልትሰጠው አይገባም የቅርብ ወዳጅ አታድርገው ለምን እናንተ 10 ጊዜ ብትወዷቸው እነሱ እንደማይወዷቸው አውቃለሁና እንዳትበሉ ይላል አላህ Subhanahu Wa Ta'ala ይህንም ይሰማው አጥቶ ነው እንግዲህ ዛሬ አለንበት ሁኔታ ላይ ይወደቅ ነው ላ የሉነኩም ኸባላ ከናንተ ውጭ ያሉት ኃይሎች ማንንም ይሁን ማን በእናንተ ላይ ጉዳትና ችግር ለማድረስ ወደ ኋላ አይሉም የፈለገውን ያህል እናንተ ብትሽቆጠቆጡላቸው ወደርናችሁ አፈቀርናችሁ ብትሏቸውም እነሱ ግን እንደናንተ አይደሉም እነሱ በተገኘው አጋጣሚ ሁሉ በእናንተ ላይ ጉዳት ለማድረስና እናንተን ለመጨቆን ለመርገጥ ወደ ኋላ እንደማይሉ አውቃለሁና ይሄንን ወቁና ተጠንቀቁ እናንተ ግን የዋሆች ናችሁ በጥሩ ቃል እንት ሲያብሸበለብሏችሁ የወደዱና ያቀረቡን መስሏችሁ ልባችሁን ከፍታችሁ ከልባችሁ እነሱ ጋር ተወግናላችሁ አበደን ላ የሉነኩም ኸባላ ፈሳድ ማለት ነው ኸባል ማለት በእናንተ ላይ ጉዳት ችግር ጥቃት ለማምጣት አቅማቸው ከፈቀደላቸው በቀጥታም ሆነ በተዘዋሪ በምንም አይነት ወደ ኋላ የሚሉት ነገር የለም ይላል ማለት ነው ለምን ወዱ ማአኒቱም እናንተ እንድትቸገሩ እንድትማቅቁ ይፈልጋሉ ለምን ጥላትነታቸውን አይረሱም እነሱ እናንተ ለመርሳት ብትሞክሩ ነው የሚለው እናንተ ሁሉ ጊዜ በአሽከርነት እንኳን ለመቀጠር ይጸየፏችኋል ታማኝ አገልጋይ ዘበኛ እንኳን ሊያረግህ አይፈልግም አማራጭ ጨርሶ ካላጣ በስተቀር ነው የሚለው አላህ Subhanahu Wa Ta'ala እንግዲያውሳ በተገኘው አጋጣሚ ሁሉ በኢኮኖሚም ሆነ በማህበራዊም ሆነ በፖለቲካውም በፈለገው መንገድ ቢሆን እናንተ ዝቅ ብላችሁ ተልፈስፈሳችሁ ወድቃችሁ ደቃችሁ ማየት ነው የሚመኙት ይላል ይሄ እንግዲህ ሁላችንም የፈጠረው እሱ ነው ሚስጥራችንን የነሱንም የኛንም ውስጣዊ ሁኔታ ያቃልና እናንተ የፈለገውን ያህል ብትቀርቧቸውና ብትወዷቸው ብታከብሯቸው ብታገለግሏቸውም በምንም አይነት እናንተን በፍቅር መልክ አያዋችሁም እናንተን በተቻለውና በተገኘው አጋጣሚ ሁሉ ጥፋትና ጉዳት እንደው ውድቀትና ድቀት እንዲጨመርላችሁ ነው የሚጥሩት ይላል አላህ Subhanahu Wa Ta'ala ለዚህ ማረጋገጫ ከፈለጋችሁ ቀድ በደቲል በግዳኡ ሚን አፍዋሂም ከገዛ አንደበቶቻቸው ጥላቻቸው ይፈልቃል ይላል እና እነሱ በቀልድም በጫወታም በተገኘው አጋጣሚ ሁሉ እስላምን ሙስሊም የሆነ ሰው ዋጋ እንደሌለው
ሲናገሩ ታገኛቸዋለህ በገዛ እንደበታቸው ማለት ነው ደግሞ እስላም ይላል በፊትህ ላይ ምንም ሳይፈራ ማለት ነው ይሄ ምንድነው የሚያሳየው አንተ ትልቅ ሰው ነው አለቃዬ ነው ባለስልጣን ነው ብለህ ታከብረዋለህ ትሽቆጠቆጥለታለህ ይሄ ሰው ያከበረኝ ብሎ እንደውለታ አይያይም ማድረግ ያለብህ ነው በተፈጥሮህ ይሄው ነው አንተ ወራዳ መሆን አለብህ እኔ አለቃ መሆን አለብኝ ብሎ ነው የሚሰማው ስለዚህ በአሽከርነት እንኳን ሌላ አማራጭ ካልጠፋ በስተቀር አንተን እንደ ሰው አይቆጥርህም ማለት ነው ይሄም ለመሆኑ በራሱ አነጋገር ራሱ ይገልጽልሃል እስላምን ሲያንቋሽ ሲያጥላላ ታገኘዋለህ እሱ ራሱ ማለት ነው ቀድ በደትል በغضاء من افواههم እናንተን እንደሚጠሏችሁ በገዛ አንደበታቸው ቃላቸው ይመሰክራል ይላል وما تخفي صدورهم اكبر እንግዲህ በቃላቸው በጣም ተጠንቅቀው የሚያመልጣቸው ከሆነ እናንተን እንደማይወዷችሁ እንደሚነቋችሁ እንደሚጥሏችሁ አንደበታቸው የሚገልጥ ከሆነ በልባቸው ያመቁት ደግሞ ከዛ ብዙ ጥፍ ነው ይላል በውስጥ ያለው ተጠንቅቀው ነው እንግዲህ ሳያስቡት ያመለጣቸው ነው አንዳንድ ጊዜ መጥፎ ቃል ምሰማው ማለት ነው وما تخفي صدورهم اكبر ልባቸው አምቆ የያዘው ግን ከሚናገሩትና ከሚሰሩት በጣም የከበደ ነው ሁሉን ነገር ቢናገሩትማ በአንድ ደቂቃ ማብረር ልትቀመጥ አትችልም ነበር ማለት ነው قد بينا لكم الآيات إن كنتم تعقلون ተመልከቱ የሚገባችሁ ከሆነ አቅል ካላችሁ ተአምራችንን አንቀጻችንን ገለጽንላችሁ ይላል አላህ Subhanahu Wa Ta'ala ምን ትፈልጋለህ ከዚህ በላይ አላ يعلم من خلق واللطيف الخبير عالم الغيب والشهاده ጋዲንም ምስጥርንም የዓለምን ምስጥር በሙሉ የሚያውቅ የሆነው ጌታህ ይሄ አንተ ወጥኩል ወደድኩ የምትለው ጎረቤትህ ጓደኛ የምትለው በምን መልክ እንደሚያይህ እኔ ያውቃለሁኝ ስለዚህ የነሱን ማንነትና ምንነት በዚህ አያት ግልጽ አደረኩላችሁ የሚገባችሁ ከሆነ ጨርሳችሁ አቂልነቱን ካልተዋችሁት በስተቀር ይላል ኢን ኩንቱም ታቂሉን የምታቁ የምትረዱ ከሆነ ዘረተ العقل ካላችሁ እንግዲህ ይሄ በቂ ጥቆማ ነው ማለት ነው العاقل يفهم بالاشاره ما لا يعقله البليد او الغبي بألف عباره ይባላል አንድ ብልህ የሆነ ሰው አንድ ጥቅሻ ተበቀዋል በቃል ሳይሆን በጣቱ እንኳን ባይኑ እንኳን ተቀስስ ያረጋው ይገባዋል ብልህ የሆነ ሰው ማለት ነው ያ ደደቡ ሰው ግን 10 ጊዜ አንድ ጥራዝ መጽሐፍ ብታነብለት ምንም ስም አይሰማውም የደነዘዘ ነው እና ይህ ነው ኢን ኩንቱም ታቂሉን የሚገባችሁ ከሆነ ስለ ከናንተ ሌላ ያሉ ሰዎች እናንተን በምን መልክ እንደሚያዋችሁ ግልጽ ያደረግን ይመስለናል ከዚህ በላይ ያስፈልጋል ይላል አላህ Subhanahu Wa Ta'ala ይህን እንግዲህ ማለቱ ሰዎች አብረው እንዳይኖሩ ለማጣላት ለማናቀር ለማፋጀት አይደለም ሰዎች ለዓላማቸው መኖር አለባቸው እነሱ በኩፍራቸው በርኩስ ዓላማቸው ያን ያልጠንተው በማንነታቸው ኮርተው ሲኖሩ አንተ ኑረል እስላምን የመሰለ ነገር ይዘህ ለምንድን ነው የምትልፈሰፈሰው ነው ጥያቄው በዓላማ ጽና هذا وصلى الله وسلم على النبي وإلى اللقاء